አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሰላም ነው። ዛሬ ወይባ ልሞቅ ነው ማለት ነው። እዚህ ጋር እንጨቶች አዘጋጅቻለሁ። ገና አልተፈለጠ ማለት ነው። ይሄ ወይባ ነው፣ የወይባ እንጨት ማለት ነው። ይሄ ይመስላል። ይሄ ደግሞ ምንድን ነው የሚባለው? የምንድን ሰው ስሙ ጠፋኝ፣ አላሁ አለም። ይሄ ብሳና ነው። ይሄም ባጮ ነው። ይሄ ምንድነው? እንብስ ምናምን የሚባል ነው። ይሄም ሌላ አመራሮ ነው። ባጆን ምን እንደሆነች አላሁ አለም። ዝሮ የእነዚህን እንጨቶች አዘጋጅቼ ቢያንስ አንድ አይነት፣ ሁለት አይነት፣ ሶስት አይነት፣ አራት፣ አምስት፣ ስድስት፣ ሰባት አይነት ናቸው ማለት ነው። አሁን እነዚህ ላዘገጃጅ ነው ማለት ነው። እስኪ ልፈላልጥና አሳያችኋለሁ። እናማ ውዶችዬ እዚህ ጋር ይኸውላችሁ ታዋ አዘጋጅቻለሁ። ለባስ ነው ጨለማ ደግሞ ይኸውላችሁ ይሄ የእሳት እንትን ነው። ደግሞ ይሄንንም ደግሞ አታጥቡም በሉ መቼም እናንተ የማይታየው ነው የሚታያችሁ አይደለ? ይሄ ታዋ ጭስ መሞቂያ ነው። ሰምታችኋል። እንቁላል አውላ ላይ እንደመስላችሁ ደግሞ ይሄን ከሰራችንን እዚህ ካዘጋጀን በኋላ ብስሚላ እንደ ታየዘ ነው ባለኪ እና ሁላችሁ ሰዓት ጨርሻለሁ ማለት ነው። ብስሚላ ተረግና ተሽቀርቀሩ ሰምታችኋል። አልተበለዚያ እነዚህ ባሎቻችን ጥሩ አይደሉም። መች ሰምታችኋል። ታላማራችሁ ማለት ነው። ይኸው እዚህ ጋር ጭስ አዘጋጅቻለሁ ማለት ነው። ስንት አይነት ያሳያችሁን እንጨት እዚህ ደግሞ መሞቂያ ያዘጋጀው እዚህ ወንበር ያዘጋጅቻለሁኝ። ወንበር የራሱ እኮ ተዘጋጅታ ነው ለጭስ ተብላ ማለት ነው። ሰምታችኋል። እሺ እና ወይባ እየከፈላችሁ የምትሞቁ ቤታችሁ ሙቁ፣ እንዲወጉ ባህሉ ማለት ነው። እንደንድሽ ሰምታችሁኛል። ጉፋን ይዞኛል። ለጉፋን መድኃኒት ነው ብለውኛል። አሁን ጭሴን ማሙቅና ጠቅለል ብዬ ለሽ እህታችሁ እንደዛን ጉፋኔ በስልስል ትልልኛለይ። በጣም ደክሞኛል። ይሄን ሰሞን የድካም መድኃኒት ነው። ድሮ እንደውም ታውስታውሳችሁ በምንጣፍ በከሌ ነበር እናቶቻችን የሚሞቁት። ወላሂ የራሱ እናቴ ስትወልድ ያለብስ ነበር። እናቴ ስትወልድ ያለብሳታለሁ። ጊሚ ምንድን ነው የሚባለው ደግሞ ይሄ ፈስፈሴ ምናምን ነገር የሚባል ነገር ነበርና እሱን ቀጥቅጬ ምን ብዬ ግራሩን ምኑን ነው የምናሞቀው። ይኸውላችሁ አንዴ ወይባ ስንል አንዴ ምንድን ስንል እንደዛ አድርጌ ተሳትራታለች። እንዴ ብትበረከቱ እንደዚህ እየጨሰ ነው ማለት ነው። ካራገብኩት በኋላ ከዛን እያችሁታ ይሄ ሽንቁርቁር አይደለ ለጭሱ እቺ እንደዚህ ታስቀምጣታላችሁ። እቺታ እንደዚህ ይጓፈጣል። እናማ ይሄን ይመስላል ይዘው ማለት ነው። ይላችሁ
ዶልፊን ነው የመሰለችው የውሃ ዶልፊን እናማ እንድኮ ይቀመጣል ማለት ነው። አየችሁት አይደለ? እና መሞቅረን ፈልጉ ሙቁ እዚህ አልብስኝ ለምን ታደርጉ? ይሄን ይመስላል ባችኋለሁኝ። ይሄን መግዛት ለምትፈልጉ ደግሞ የሚገኘው ደሴ ነው። ማስመጣት ለምትፈልጉ ማለት ነው።